ይለኛል። ሻይ ገረም ነጌታ ይብላኝ አንተ ያረጀውማ አንተ ቆመ የቀረኸው እሺ ዩቲዩብ በመግቢያ እንደነገርናችሁ እነዚህ እንግዶች ናቸው። ያለውን በውስጥ መስመር ለኛ ያወራችሁትን አሳጥራችሁ ከስማችሁ ጀምራችሁ ስለራሳችሁ ለምን እዚህ እንደመጣችሁ አጠር አድርጋችሁ ለተመልካቾቻችን ያስረዳላችሁ። ከስማችሁን ጀምረልን። እሺ እናመሰግናለን። ጥያቄያችን ተቀብላችሁ እስከ ቤት መጣችሁ እኛን ለማናገር ስለሞከራችሁ እናንተንም እናመሰግናለን በመጀመሪያ እና እኔ ስሜ አቶ ታደሰ ይባላል። ይሄ ካጠገብ የሚታዩት ልጄ ነው ማለት ከቀድሞ ባለቤት የወለድኩት ልጄ ነው። አሁን ሌላ ሚስት አግብቼ ነው ያለሁት እና ልጄ ላይ የሆነ ማይሆን ነገር የተፈጠረ ነውና እሱን ለእናንተ ልነግራችሁ ነው። አመጣጣችን ማለት በልጅ ላይ ምን ተፈጥሮ ነው ያለውን ነገር ከኔ ልክ እኔም እንደናንተ ነኝ። ከሱ ነው የምሰማው። ግን ምስቴም በጣም ስለምወዳት እና ማመን አልቻልኩምና ከኔ ልክ እሱ ቢያስረዳችሁ እሱ ለሚደርሰው ነገር እሱ ቢያስረዳችሁ ደስ ይለኛል። እኔም ብዙም ስለማላውቅ ግልጽ እንዲሆንልኝ ነው እናንተ እዚህ የጠራሁት። እሺ ሰማ ነበር ካል እሺ ቃል ምን ለተፈጠረ ለተመልካቾቻችን አጠራርገን ነው። አሁን ገዚያውም የደረሰብኝ ነገር በጣም ከባድ ነውና እኔ እናንተ ከምነግር ይልቅ እሱ ቢነግርላችሁ በጣም ደስ ይለኛል። ያው ኬዙ በጣም ከባድ ስለሆነ ነው እሱ መንገር የማይፈልገው። ለኔ ነገረኝ ለናንተ ብነግር ችግር አለ? ችግር የለም። እሱ እንዳለው ከሆነ ከቤት እኔ ስራ ላይ ውዬ ነው ማታ ነው ቤት ነው እና በጣም ጫና ታበዛብኛለች። ከጫናም በስቶ የሆነ ከማይሆን ነገር መስማት ያስከበደኝ ማለት ራሴን እስክስት ድረስ ነው የምታደርገኝ። ምን እንደምታደርገኝ ጭራሽ አላውቅም ነው የምለው ማለት የሆነ እንደ አለንዛዝ ነገር ምናምን መስጠት ይመስለኛል። እንደዛ ነገር ትሰጠኛለች መሰለኝ። ሲነሳ በጣም ይደካክመኛል። ከዛ ግራ ይገባኛል ያለ እኔ ደግሞ አላመንኩም። እኔ ምስቴ ማውቀው እንደዚህ አይነት አይደለችም። ምስቴ እንደዚህ አይነት ነገር ታደርጋለች ብዬ አስን ከኔ ደግሞ ምንም የጎደላት ነገር የለም። ከእሱም ነግሮ በጣም ከበደኝና ለምን እንደዚህ ያው ዩቲዩብ ላይ እናንተ ቪዲዮዎችን ስመለከት አስተማሪ ቪዲዮዎችን ነው እናንተ የምትለቁት። ለምን እናንተ ቪዲዮ ካየው በኋላ ለምን እስቲ እንደዚህ አደረግ እሱም ሌላ ጫና ያበዛብኛል። እናቴ ብትኖር ኖሮ እንደዚህ አልሆነና የልጅ ስለሆነ ብዙ ጫና ይደርስብኛል። ማለም የተጎዳ እሱም የተጎዳ ነው እኔም የተጎዳ ነው። አንድ ለሚስቴ ጥሩ ነገር አድርገልኛል ብላ አታመሰግነኝ። ልጅም ደግሞ አትተሳረዳ እንጂ የኔን ችግር አትረዳም ያለ ተጽዕኖ አድርገኛል። ለዛም ቢያንስ እናንተ እንደዚህ ካሜራ ማን ደብቃችሁ ግልጽ ስለምታደርጉ ነው ለዛም በቃ የፈራው በቃ የደረሰበት ነገር ይመስለኛል ትረዳላችሁ ሊያስብ ማለት አንተ ትንሽ ያለው ነገር አንተ ካንተ ብንሰማ ደስ ይለናል። ምንድነው የምታረጋግ? ምን አይነት አደንዛዥ ነገር ነው የምትጠቀሙ? ያለውን ነገር እስቲ ግልጽ አድርግልን። ያው እሱ ወጣ ቁጥር ትጨቀጭቀኛለች። ያው ማሁን ነገር ነው የምጠይቀኝም ያው እኔማ አልፈልግም ምናምን እያልኩ ምናምን ስላትም ራሱ አሳማኝ ያው እንዴት ለኛለች የለ ነገር ነው የምታዘኝ ምናምን። እኔ ደግሞ እንደዚህ አይነት ነገር አይሆንም ምናምን ላታለው። እሷ ደግሞ ታከርብኛለች። እኔ ደግሞ እሷ እንዳለችው ምናምን አደርጋለሁ። እሷ ምን እንደምታደርገኝ አላውቅም። ያው ይሄ ማለትም በራሱ ከልበኛ እንደዚህ በቃ ቃል አውጥቼ እንደዚህ ልጀምራች እስቲ ሜቢ አሁን ተመልካቹ ላይ ገባው ይችላል የተፈጠረ ያለው ነገር ነበር። ስለዚህ እሱ የነገረን ሙሉን ነገር ብትነግራቸው ተመልካቹ ማወቅ ስለሚፈልግ የተለየ ነገርም ካለ መደበቅ የሌለበት ነገር ነው። እየደበቅን ማህበረሰቡን የጎዳ ነው ያለ ነው ገባ። እሱን ምናልባት የተደበቀ ነገር ካለ
እሷም ያደረገችው ነገር ካለ እሱ ምናምን ለተመልካቾቹ ግልጽ አድርጋ አንተ ብትነግራቸው እሱ ሜቢ ሊከብዱ ይችላል። ያ ነገር ገባ ይከብደዋል። ይሄ ለማውራት እኔ እኮ መንገር ፈልጌ ሳይሆን አይቀር ሳይሆን ይሄ ተናግሬ ባይሆንስ የሚል ጥርጣሬ አለኝ እና እኔ መንገር አቅቶኝ አይደለም ማለት እሱ ነገረኝን ትንሽ ከኔ ከባድ ስለሆነ እንዴት አድርገን መንገር እንዳለብኝ ግራ ገብቶ መንገር ይሰጥቃል። በቃ ምን ብዬ ልንገራችሁ ብቻ መናገር ግዴታ ከሆነብኝ እየተደፈርኩ ነኝ አለ ኢየሱስ። ልጄ እንደዛ አለ። ከልጄ አንደበት እንደዚህ ሲሰማ እኔም እንደ አባት ምን ያህል ውስጤ እንደተጎዳ ትረዳላችሁ ብዬ አስባለሁ። ይሄ ደግሞ እውነት ሆኖ ከተገኘ ብቻ ምን እንደሚፈጠር ነው ማለት አሁን ግልጽ አድርገን እስኪ የተፈጠረ ያለውን ነገር ሜቢ አባንተም ቃል የምታውቀው ነገር የምታስታውሰው ነገር በሙሉ ብትነግረን ከልካችሁ እንዲማርበት የተረጎጠብህን ነገር ሙሉ እስቲ ነገር ምን እያደረገች አንተ እንደዚህ አይነት ነገር እንደምታደርግ ያለው ነገር ሙሉ ለተመልካቾች ነገርሽ። እኔ እንጃ ባላውቅም ውሃ ላይ ቀላቅላ አደንዛዥ ዕፅ እየሰጠችኝ ያው እንጃ ተኝቼ ባለሁበት ነው በቃ ስነሳ እርቃኔን ነኝ። አሁን ባላውቅም ያው ግን እንጃ ቪዲዮ ምናምን አንስታኝ ያንን ቪዲዮ ያሳየችኝ አስፈራራችኝ የሆነ ተጠቀምብኛለች አልኩኝ። እኔ ያው ያስፈራራችኝ ምናምን አሁን ነገር ነው የምታደርገው። እሱ እንዳለው ትደፍራለች። ትክክል ነው ያለው። ይሄ ሁሉ ባታስጨንቁት ደስ ይላል። እስካሁን ድረስ የተጨነቁ ይበቃል። ብቻ እናንተ ማድረግ ያለባችሁትን ነገር ብታደርጉ ደስ ይላል። ሁለታችሁም ደግሞ ከፍላችሁ ይከብዳል በእውነቱ ሀሳቡ። ማለት ከአሁኑ ሚስት ጋር ምን ያህል ጊዜ ቆይታችኋል? መጀመሪያ ሚስቴ 12 ዓመት እሱ ከወለድኩ በኋላ 12 ዓመት ከዛ በኋላ እሱ አረፈች። ኦልሬዲ አሁን 3ኛ ዓመታችን ነው 4ኛ ዓመታችን ነው መሰለኝ እንደዛ ያዝነው። እንደዛ ነው ቆይታችን። ግን አንድ ልጅ ሰጠን ያለች የ2 ዓመት ህፃን ልጅ አለ እና 18 ዓመት ያልሞላው ልጅ ነው። አዎ ይሄን እኮ ከበደኝ እኮ አንድ ፊዚካሉ ለዚህ ነገር አልደረሰም። ምን ያህል የተጎዳ እንዳለ ስለተረዳው ቶሎ መፍትሄ ማግኘት አለብኝ ብዬ ነው እናንተን አናገርኩት። ሶም ቢሰማ ምን ይላል? ጎረቤቶቼ ቢሰማ ምን ይሉኛል? ኧረ ለሰሚም ከባድ በእውነት እዛ ነው ፊቴንም እንዲሸፋፈንኩ። እሺ እንትን በራሳችሁ ልትፈቱ ሞክራችኋል? እነ ነገር አባ እናንተ አውርታችሁታል? በጠረጴዛ ዙሪያ ቢቢ እንደ ቤተሰቡ ውይይት ምናምን ነገር? አይ ምንም አላወራንም። እሱ ብቻ ነው የነገርኩለት። እሱ አታውቅም እኔ እንደነገርኩት ሁሉ። ቪዲዮ ይዛብህ ነው የምታስፈራራ? እያስፈራራችሁ በዛ ነገር? አዎ ቪዲዮ ቀርጻኝ ነው የምታስፈራራው። ያሳየችኝ ምናምን ነው ይሁን በቃ እንዲህ ምናምን እያለችኝ የምታደርገኝ ነገር ሙሉ ነግሬለታለሁ። ያው እሱ ይንገራችሁ ብቻ ከባድ ነው እሱ ላይ ደረሰው። ለምን ግልጽ እንዲሆን እንደምናና ተነገረው። ቦስ አሁን የት ነው ሄደችው? እሷ ሰፈር ላይ እንትን አለ ጽዋ አለ እና ከሰፈር ሳይሆን ትንሽ ራቅ ይላል። እኔ መሄድ ያልፈለኩት ያቆያሉ ትንሽ ዘመድ ቤት ስለሆነ ትንሽ ያቆያሉ። እሷን ለቅቄ ቢያንስ እናንተ ላዋራ ብዬ። ኦኬ እሱን አጋጣሚ ለመጠቀም ነው። አዎ አጋጣሚ ለመጠቀም ነው ምናምን ፈልጌ ነው። መፍትሄ አላችሁ? መፍትሄ ያለና እሷ ከመምጣቷ በፊት ካሜራ እንደብቅና የምርሱ እንዳለው እንደዛ ታደርግበታለች ሚሊዮን እና አታደርግም ሚሊዮን እኛም አብረን እንከታተል ይሆናል። እሷ ከመምጣቷ በፊት ካሜራ እንደብቃለን እና ያለውን ነገር እስከ መጨረሻ ተመልከቱ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደግሞ የሚል ሰብስክራይብ አድርጋችሁ ቤተሰቡን እንላለን። እንወዳችኋለን። ቃል አንተ ግን እሷ ስትመጣ ምንም ነገር እዚህ ጋር ካሜራ እንደተደበቀ እንዳታሳውቅ መጀመሪያ እንደምትሆነው እንደ ኖርማል ሆነ እሷም የምታደርገውን ነገር
በለም ታዘን ነገር እሺ እያልኩላት ከዛ ሌላ ነገር ልታደርግ ስትል እኛ እንመጣለን። እሺ ላይቭ ተከታተልን ምን ስለምንከታተል ብዙም አያሳስብህ እና በኖርማል ወይ እንትን ማለት ትሪት አድርጋት ሰው። እሺ እሺ በቃ ካሜራ እንዳውብት ነው። እሺ ቤተሰቦቻችን ካሜራ ጀስት አድርገናል። እሷ ከመምጣቷ በፊት ካሜራ ጀስት አድርገናል፣ ደብቀናል። እሷ ልታይ የማትችልበት እና ደግሞ ያለውን ነገር ላይ መከታተል የምር የሱን ልጅ ትደፍሩን የሚለውን ነገር ለማውራት ትንሽ ይከብዳል። የሚለውን ነገር አብረን እንከታተላለን። ይሄን ነገር ከተፈጠረ ደግሞ ላይቭ ስለምንከታተል ልጁን መተን እናተርፈዋለን እናድናለን ማለት ነው። እሷን ቶሎ ሳመጣ ከዚህ ቤት ወተን ተነጋገረ በቃሽ። ያለው ነገር ላይ እንከታተላለን። እሷ ከመጣች በኋላ ልጁ ላይ የሆነ ታደርገዋለች አታደርገው የሚለውን አብረን እዚህ ሆነን ላይቭ እንከታተላለን። እሺ ካሜራ እንትን ስላደረገን ላይቭ ነው የምንከታተል ያለውን ነገር። እሺ ድምፅ እንዳታወጣ እሺ። ሳጸዳለሁ ነገረኛ ናት። ገና ጀመረችው ሳገባ ዝናዜ የሽማግሌ አባት ደግሞ አልመጣም። ማቶን ይዘው የት ሄደ? ከጓደኞቹ ጋር ወጥቷል። የሄደበትንም አልነገረክም? አልነገረኝ። እስኪ ደውልለት። የጠራው አያነሳ። ድሮ ለምን ያነሳል? ህፃኑ ምግብ በልቷል? ብቻል። ስንት ሰዓት ላይ ነው ያወለቀው? 6 ሰዓት። እስካሁን 6 ሰዓት ላይ እስካሁን ጸጥ ትለዋለና ሩህ አንተ ምን አገባህ? ቢታመም የሚታመመው ህፃኑ ምን አገባህ? ራስህን ትበልክ መለከቴ ሙዚቃ ጀርባሽ ተነስ፣ ወደ ቤት ሸኛ ማማኝ ለለም ነው ማሽሽ። ተነስ አልኩ ተነስ። አንተ መሰለኝ ማውራው ተነስ። ንቃት ነው ቶሎ በል ተነስ። እኔ እንደዚያ ነገር አላረገም። ተነስ አልኩ ተነስ። አላሽ እንደዛ ነው። የባለፈውን ቪዲዮ አሳይቼካለሁ። እወቅ ማድርጎን እንዳትረሳ ማድርጋት ነገር ቶሎ በል ተነስ ያን እና አንቺ በሱ ያስፈራራችኝ ምን ፈልጊው ነገር ማግኘት ታገኘ መሰለሽ? ይመስለኛል። ስለማገኘ ነው ደግሞ ማስፈራራ። ተነስ ቶሎ በል ተነስ። ነገርኩሽ አንዴ አለ አሸሽም። ለአባቱ ስዳል የሚፈጠረው ነገር ደውዬ ጠርቼ ቪዲዮን አሳየዋለሁ። ከዛ የሚፈጠረው ነገር እናትክም በህይወት የለችም። የምትወጣ ጎዳና ላይ ነው። አርፈህ ተሰብሰብ ብትቀመጥ ይችላል። የታዘዝኩኝ ያደረኩሽ አስብበት። ያው ልክ ነበረ። የሆነ የደበቀችው ቪዲዮ አለ። እውነቱን የተናገረች አይ ልጅ ያለ እውነት ማለት ነው። ይሄ ነገር ወደ እውነት እንትን እያለ ነው። ማይጠበቅ አስቴር ነይ።
እሺ አባት እንደው ቁማራ ነው የገባ ጀርባሽ ትፈይ ምንም ደስ አልሰማኝ። አቤት ጥንካሬ ደስ አቤት ጥንካሬ ደስ ይላል። ይሄን ነገር ታውቂ ምን ነገር አላወራ አባት እንዳንተ ቢሆን ኖሮማ እንደዚህ ይቆላወራ ታውቅም እንዴ አንተ እሺ ብትለኝ ኖሮ አባትን ወጥቼ ዛሬ አንተን ባግባብ መሰለኝ ነው። ምን ሳቶጂ ነው እንዴ ያገባሽው? ወድጄው እኮ አይደለም እድሜ እንዳይትልሽ ስለምፈልግ ነው እንጂ አገባሁት። አባትን ወድጄ መሰለክ አስኪቁጭ ዛውጭ ወሬንም ትሸሽና ቁጭ በል ዛውጭ ቁጭ በል ዛውጭ በል ጠጣው ይሻላል። ያልበዛም ደግሞ አንድ ነገር ነው። እዛ ፈሪም ሆነ አልጠጣም ማለት ሁሉ ያጠጣሽኝ ምን ወይ ጠጣውና ሳታውቅ እናድርግ ወይም እያወቅ ብታደርገው ይሻላል። ያልበዛም ደግሞ አባትን ደውዬ ከአባት ጋር ማወራ ይሆናል። ይሄ አንተ ምርጫ ነው አባቴ። የምን መድኃኒቱን ጠጣ የምትለው? አያ መድኃኒት እሱ ያለው ነገር አጠጣ ያለች አስገደደች። በጣም መታለስ ነው። አዎ ጠጣ ያለች እኮ ነው ያስገደደችው። ልክ ነው እኮ እሱ ሁሉ ሲመስለኝ ይሄ ስሜቱ እንዲነቃቃ ምናምን የሆነ ማድረጊያ ነገር ነው እንጂ ለምንም ታስገድደው ነው። ይቁም ዝጋ ይቁም። ቆይ እስቲ ነውና ግን አንቺ አይሰለችሽም እንዴ? ያው መድኃኒት ጨምረሽ እንደምታጠጪኝ እኮ አውቃለሁ። አወቅና አንተ እንዳለ ምንም የምታመጣው ነገር የለም። እጅ ላይ እንደሆነ ምንም ነገር የለም። ያው ማመጣው ነገርማ ሲል ነው አንቺ ና የምትጫወችብኝ እና ምን ብታውቅ ምን ብለህ ተሰማማለህ? አባትህ ስለው አባቴ ነገር ሲያውቅ ጥሩ አያመጣም። ተይ ጥሩ ነው ያመጣም ባይመጣ እሱን ለሰዓቱ ምን ይሻል? እጅ ላይ እንደሆነ ማስረጃ የለም። ላይ ማስረጃ የለም። ምን አይነት ልጅ ነህ? እንደናትህ ተጠረደረክ እናትን በድርቅና አባትን ከኔ ላይ ተይ አሁን እናቴን አታውሪ። እና ምን አትምጭብኝ። እና ምን ልትሆን ተናገርኳትና ምን ታመጣለህ? በእናትህ አትምጭብኝ። ልጅ አይደለም እናቴ ልጅም ይነታ ምን ልትሆን ነገር በቋን ነው ከኔ ጋር ተራሱን አባቴ ሲመጣ ምን እናወራው ይሆን? አባቴ ቢመጣ ራሱ ላንቺ ጥሩ አይሆንልሽ። ምን ታረጋለህ? ከአሁኑ ተጠንቀቂ። ምን ታረጋለህ? ምንም ልታመጣው ነገር የለም። እጅ ላይ እንደሆነ ምንም ነገር የለም። እኔም ከነ ማስረጃ ይቆጭ ብያ አባቴ ሲመጣ ከቤት አባራለ እናትም ሞታለች ቤት የለች። እድሜ ለዚህ አይነት ነገር አልደረሰም። አንቺ ምንድን ነው የምትጫወችብኝ? እንደው አንድ ነገር ልንገርና ማለት ነው አባትን ዛሬ ፈትቼው ዛሬ አንድ ወጣት ላጋሽ ቢለኝ ባገባ ይሻላል። አንቺ ነው ወጣት የሚያገባው? እሱንማ ታያለህ እንዴት እንደማገባ ግፍ ይሆንብኛል ብዬ ነው እንጂ ግፍ ካልሆነብሽ አግሪም ማለት ግፍ ባይሆንብኝ እንዴት እንደማገባ ሳይል አንድ ነገር ልጠይቀው የምትስማማ ከሆነ አባትን ኑረስና ከዚያ ጋር ጠፍተን እኔ እናንተ ብቻችንን የአባቴን ውርስ ምን መጫወቻ ነው እንዴ? እንደ አንቺ አይነቷ ተካሻ ድሮና ይሄን ሁሉ አመት አብሬው ስኖር ዘንዴ ምን እንትን መሰልኩ እንዴ? ከሱ ላይ ገናኛ ተቃም መሰልኩ እንዴ? ሁሉ አመት አብሬው ኖርኩት እኔ እሱ መጫወቻ ነው። እኔ ምን አቅልሻለሁ? እዛ ተገናኛችሁ ታብራችሁ። እኔ በዚያ ጉዳይ አያገባኝም ከጅምሩም ሲጀመር። ማያገባ ከሆነ አድርጊያለሁ ኩምብት አርፈ ብታደርግ ይቀላል። ምንም እኔና አንቺ የምናደርገው ነገር የለም። እኔ ልጅ ነኝ። እድሜ ለዚህ አይነት ነገር አልደረሰም። አረ ልጅ መሆንክ ዛሬ ነው እንዴት አየክ? ልጅ መሆን ዛሬ ነው ታይሄ። እሺም በፊቱ ምን ስትጫወችልኝ አውቄ ነው ዝም ያልኩት። የሆነ በቪዲዮ ምናምን ያስፈራራች ልታቅስ ምን ታመጣለህ?
ባውቅማ ምንም ስለማውቅ አይደል እንዴ ዝም ያልኩ እስካሁን እኮ እንደማታመጣ ከካሁን ዝም ብሎ መጣመጥ ነው ያለክልሽ ባታወራሽ እስካኔ ምንድነው ፈልጊ እኔ የምፈልገውማ የተለመደው ነው ናዛም ቦታው ጠባው ጠጣይና ጠጣ ሳብቻን ጠጣው አልኩ ጠጣው አልኩ እኮ ጠጣው ቶሎ እያጠጣች ነው። ቆይ ተረጋጋ። አንተ ምን እንደሚፈጠር እንዴ? ቆይ ተረጋጋ። ለምን አትረጋጋም? ተቀመጥ። ምን እንደምታረገው እስካሁን ቆጥቷል። ምንም አልሆነም እኮ አይደል? ምን ይፈጠራል? ተረጋጋ እስቲ። ልጇ አንድ ነገር እንዳይሆን ምንም ነገር አይሆንም። ወይኔ እንዴ ታውቃላ ተካኪ ምን ችግር አለ በማካከ ተካኪኛ ምን ችግር አለ በማካከ አባቴ ይቆጣል። ኧረ ምንም አይልክም አያውቅም። ተካኪ በማለት አያውቅም አልነግረውም አልኩ እኮ ስርዓት ያዝ። እዚህ ፊቱን መራጁ ሰላቱ እና ማወቅም ፈልገ ነበር ኧረ ልጅን ልደፍር ነው። ኧረ እኔ ከዚህ በኋላ ቆይ ተረጋጋ እስቲ። ተለቀቀኝ በእናትህ ምን ነገር ነው? እያጠጣች ዝም ያልኳሽ አንተ ጥፋት ነው። ልጅ አንድ ነገር አሉ ከናንተ አታለው ልጅ አንድ ነገር ነው። ቃል አንቺ ምን ያጨካኝ ነሽ? በጌታ በኢየሱስ ምን ያጨካኝ ነሽ? ተረጋጋ አንተ። እሱ ደህና ነው መሰለኝ። ምንድን ነው ያጠጣሽ አንቺ? ልጁን ምን ነገር ያጠጣሽው? ምንድን ነው ያጠጣችው? እየነገረልኝ ወይኔ አቶ ታደሰ ተዋረድኩ በተከበርኩበት ሰፈር። ወይኔ የሆነ ነገር አድርጋ አንተ ማለት ብቻ ምን ትቆማለህ? የሆነ ነገር አድርጋ አምቡላንስ አልገባኝ። ምንድን ነው ምን ላድርግሽ? አምቡላንስ ትላለች። እሺ ነው ደስ ትላለች። ደግሞ መደወል አትሄድ መደወል ይኸውልሽ አንድ ነገር ሆነና ታምቻ ለውታው አንድ ነገር ልጅ አንድ ነገር ነው። አንቺ ቆይ ጾመ ጻድቅ ቀምሰሻል እንዴ? መጣሽው
እንደ ነገር እንዴት ታደርጋለች? ቃል እንደምታስበው አይደለም። አስረዳሽ። እንደምታስበው አይደለም። አስረዳክ። የለመደችው ነገር ያነገች የሆነ ነገር አድርገው። አንቺ ምንድን ነው ያደረግሽው? የለመደችው ነገር እንደምታስበው እኮ አይደለም። ስታረግ የነበረው በካሜራ እየተወሰደ እዛ ጋርም ካሜራ አለ። ስታረግ ምን ነው የምትቀጥፋለ? ከዚህ ጋር ታውራ ተለኝ ታውራ ነው። እሺ ልጁ ምን ሆኖ ነው? አንቺም እሺ ልጁ ክፉ ነገር አላጠጣሁትም። መጥፎ ነገር እኮ የለም። ምንድን ነው? እሺ ምንድን ነው? ምንድን ነው? የሚጎዳው ነገር እኮ አይደለም። እኮ እንቅልፍ መድኃኒት ነው እንጂ የሚጎዳው ነገር አይደለም። ለምን ነው እንቅልፍ መድኃኒት ሰጠሽው? ለምን ነው እንቅልፍ መድኃኒት ሰጠሽው? ለምን ነው የሰጠሽው? አይ እንዲሁ ዝም ብዬ ነው። ኧረ ፈጣሪ እንደምታስበው እኮ አይደለም። እንደዚህ ብለህ እንዴት ታስበኛለህ? ስታረግ የነበረው የእናትህ ቅርጹ ነው ያለው። እሺ በካሜራ ስታደርግ የነበረው አስረዱኝ። ምን አደረኩኝ? ልጁ ስታስጨንቅ የነበረው ሳይፈልግ ደፍሪ እንደነበረ ያለውን ቪዲዮ እያየን ነው። ምን ተጣጣው? ለምን ልብሱን አወጣሽ? ለምን ልብሱን አወጣሽ? ሁሉን ያወጣው ራሱ አንቺ ለምን የምትዋሺው? ነገር ያለው እውነት እኮ ነው። በቃ እሱ ነገሩ ነው። ደፍሮ ነው። ሌላ ምንም አይደለም። ወይኔ በተከበርኩበት ሰፈር አይደለም። ምንም እንደዚህ ያለ ነው። ምንድን ነው? ለምንድን ነው ያጠጣሽው? የግድ ዝም ብሎ እንዲቆጭ ሲጨናነቅ ነው እንጂ ያጠጣሁት ፈልጌ እኮ አይደለም። የለም እኮ የለም። ምን እንዳያገኝ ይሄ ሁሉ አንተ ጥፋት ነው። ስትጠጣ ድረስ አንጠብቅ ስል ተው ብለህ ይሄን ሁሉ ያልኩህ አንተ። እኔ እኮ መጨረሻውን እኔ ቢሆን ይሄ በሆነ ምን አንተ ያለ እኮ ነው የጠጣሁት ልጅ እኮ ነው። እስካሁን ድረስ ልጄን ስንት ጊዜ እንዳጠጣች ነው ምን አውቃለሁ። የሚጎዳው ነገር እኮ አይደለም። ጸበል ነው ታዲያ። ለምን አትረዳኝም? የሚጎዳው እኮ አይደለም። ነገር ካንቺ አልፈልግም። ቤቴን ለቅሽ ውጪ። እኔን ሰይጣን ውስጥ እንዳትገባ። ወዴት ነው የምወጣው? እስከ ዛሬ ድረስ ነው ከፈቀፋቴን ያክል ንብረቷን ሁሉ እኩል ነው የምንካፈላት። ከወጣው ማይቀር ማንኪያው ላይ ቅርም አንድ ላይ ነው እኩል እንካፈላታለን እንጂ መቼም አልወጣት። ይሄን አስቀያሚ አልወጣት እኩል እንካፈላታለን እንጂ አልወጣት። አታውቂኝም ማለት አታውቂኝም። ምን እንደማደርግሽ ማን መሰልኩ? ሱሚ ሳንቱ ከዚህ ቤት እናያለን። ለማየት ያውቃ ደግሞ እሱን እንዴት አድርጌ እንደምካፈልክሽ። ኧረ አንቺ ረፊ በእናትሽ አላበዛም? ምን አይነት ሆነት? ለምን አትረጋጊ? በእናትህ ወደዛ ዝም በል። እኔ በወጥ እስካለው ድረስ ነው። እሺ ከዚህ ቤት ሱሚ ሳንቲም አታነሽ። እሱን እናያት ይሆናል አንድ ላይ። እኔ አስቴ ሴቷ አንተ ተውኩ። ሴት ናት ብለህ መቼም አልተውክ። ይሄንን ደግሞ እንዳረሳ መቼም አልተውክ። ባዶ እጄን ካሜራ ሺህ ጊዜ ካሜራ አቅጣምሽ። ሺህ ጊዜ ካሜራ አቅጣ። አትሳሳት። ሺህ ጊዜ ካሜራ አቅጣ። እኔ አንተ ባዶ ቤት ትቼ ባዶ ጊዜ ባዶ እጅ አልወጣትም። ምን ታምጣ? አንተ ልጅ አስወጣለኝ። ምን ታምጣ? አስወጣለኝ። ተረጋጊ ነው። ምን ታምጣ? አስወጣለኝ። እኔ እወጣታለሁ እንጂ መቼም አልወጣም። ምን አይነቱ አይነት ድረቅ ናት አንቺ? እስካሁን ድረስ አላውቅሽም ማለት ነው። ምን አይነቱ አይነት ቼክ ፈጣሪ በመጨረሻ ጊዜ እንዲቻል መስጠት ሰጠኝ። ምን ይሻላል? ይሻው እንቅልፍ መድኃኒት ነው ማለት ባይሆንስ እያላወነ በጣም ወንዳ ሽማግሌ ብፈታ ይሻለኛል። እሺ አይገርም? ነገ እቺ ልጅ ነው ይብላኝ አንተ ያረጀውማ አንተ ቆመ የቀረኸው ካፖላ ማን ይፈልጋል? ሲጀመር ወረጅ ብቁ ነው ሰናም እሱን አገም እንዳረሳት እኔ ቆጭ ምን እንደማረግሽ ነው ቆጭሃል እናንተ እኔ ላንተ ጋር መስሎኝ ካንተ ግብጭ በተናረከው ሰው አደረግሽ
ከሰው ጋር እኩል አደረኩ። አዎ አደረኩ። ሱሪ ቀይ አናቴ ላይ ሞታ ከኮ ቆየ ከዛ ጭንቅላት ምን አይነት ተበላው ሰው ቢያዝብኝ የሆነ ነገር አድርግልኝ። አይ ነገር ተቀዛው ማለት ነው። እሺ እኔ አስተዋውቀው አሁንም እያደረገው እኮ ነው። የኔ ጥፋት ቤቴን አለማየቱ። ኧረ የሆነ ነገር እንትን ነው በጣም እያደረገው ነው። ሶፍት አለው ተመልካቾቻችን ያለውን ነገር ሁለቱን ተመልክተን እስካሁን ነቃ ልንል አንችልም። የሆነ እንደ መንቃትም ይላል ግን ምን እንደሆነ እኛ ራሱ አናውቅም። ሆስፒታል እንወሰደው ያለውን ነገር ደግሞ እናንተም አመሰግናለሁ እውነቱን እንዳውቅ ስለረዳችሁ። ቻለ ምን ነው ጨርስ እንታልከው ማለት ስቲም ጨርስ ማለት